ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ሀሳብ አስተያየታችሁን ስለምታጋሩንም እጅግ አድርገን አመስጋኞች ነን። በዚህኛውም የመረጃ ሰዓታችን ለእናንተ ውድ አድማጮቻችን በርከት ያሉ ጥንቅሮችን ይዘናል። አስቀድመን የሀገር ቤት ጉዳይ ልናካፍላችሁ ወደናል። በዓለም ዋንጫውም ዙሪያ ሰፊ ጥንቅሮችን በቃል ስፖርት ዩቲዩብ ቻናል ይዘናል። በአውሮፓ ሀያላን ክለቦች ታላላቆቹን ተጫዋቾች ታላላቆቹን ክለቦች እናነሻለን። የሪያል ማድሪድ ኮከቡን ተጫዋች የተመለከተ ልዩ ጥንቅር ይዘናል። የባርሴሎናን ዝውውር በዚህኛውም የመረጃ ሰዓታችን እናካፍላችኋለን። አጫጭር ስፖርታዊ መረጃዎቻችን እንደተጠበቁ ናቸው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም የዝውውር መስኮቱ ላይ በስፋት ትኩረት እናደርጋለን። የተጠናቀቁ በርካታ ያሉ ዝውውሮችን ዛሬ አግኝተናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ለእናንተ ውድ አድማጮቻችን በፕሪሚየር ሊግ የመረጃ ሰዓት አስቀድመን እናነሷለን። ለመሆኑ ሃላንድ ከሲቲ ይለቃል ወይ? ትልቁ አነጋጋሪው ጉዳይ ነበረም፣ እናጠረዋለን ጉዳዩን። ዛሬ ሲቲ ቤት ላይ ላሰበር ተጨማሪ መረጃ ይዘናል። በዝውውር መስኮቱም የማንቸስተር ሲቲን ወቅታዊ እንቅስቃሴዎች እናነሳቸዋለን። በስፋት መረጃው ተይዟል። ከቼልሲ ጋር በተያያዘ በርካታ ሰንብቶችን እየጠበቅን ነው፣ እንነግራቸዋለን። ከዛ ውጭ ወደ ቼልሲ በሚመጡት ተጫዋቾች ዙሪያ በተለይም ወደ 4 የሚጠጉ ተጫዋቾች ዝውውር ዙሪያ ተጨማሪ ጥንቅሮች በቼልሲ ደጋፊዎች በኩል ትከታተሉታላችሁ። ቆይታ ከኛ ጋር ስታደርጉ የሊቨርፑሉን ኮከብ ቨርጂል ቫን ዳይክና የሀገሩን ልጅ ማንሳት ወደናል። በዝውውር መስኮቱ አንደኛው የሚጠበቀው ተጫዋች ነው። ከዛ ውጭ አርሰናል ስራዎችን እየሰራ ነው፣ ስካይ ስፖርት አረጋግጧል። ያልተፈለገው ሰው ሊመጣ የሚችልበት ሰፊ እድል አለ። ለመሆኑ በሊቨርፑል በኩል ሌሎች ዝውውሮች ከምን ደረሱ? ተጨማሪ መረጃዎች በቃል ስፖርት ዩቲዩብ ቻናል በስፋት ተይዘዋል። ማንቸስተር ዩናይትድ ከታሰበው ውጭ ሊንቀሳቀስ ይችላል የሚለን ሳሙኤል ሉከርስ ነው። ማብራሪያ ያለው በርካታ ዩናይትድ ያህል ሊስማሙበት ይችላል። ተጨማሪ ጥንቅር ይዘናል በዝውውሩ ጉዳይ ላይ። ከዛ ውጭ ዩናይትድ ሊያስፈርመው ይችላል የተባለውን ተጫዋች ማንነት አብጠርጥረን እንነግራችኋለን። የዩናይትድ የቀድሞ ሰዎችም ይፋለማሉ። አንዱ ለዩናይትድ ግን አሁንም ገቢ እያመጣ ነው። መኖሩን ዩናይትዳውያን ይወዱታል። በቃል ስፖርት ዩቲዩብ ቻናል ይዳሰሳል። ጋሪ ኔቭል የቀድሞ ዩናይትድ ሰው ነው። አርሰናል የሚያወጣውን ወጪ በተመለከተ ተገቢ ነው እያለ ነው። ምክንያቱ ለየት ያለ ነው። የአርሰናልን ዝውውር በዛው እናነሳዋለን። በተለይም 2 በአርሰናል በኩል ሳይጠበቁ ሊፈጸሙ የተባሉ ዝውውሮችን እናጠራቸዋለን። ዛሬ የሚኬል አርቴታ ቀኝ እጅም ተሰናብተዋል። እንዴት? ለምን? በቃል ስፖርት ዩቲዩብ ቻናል በአርሰናል የመረጃ ሰዓታችንም የቡድን ዜና ተካቷል። እንደ ሁልጊዜው አብራችሁን ቆዩ። አጫጭር ስፖርታዊ መረጃዎቻችንን ስናካፍላችሁ እናንተ ደግሞ ላይክ እያረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ። መረጃዎቹን የማካፍላችሁ እኔ ቃለኝ። እስከ ፕሮግራማችን ፍጻሜ በድጋሚ መልካም ቆይታ ተመኘን። በሀገር ቤት የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ሰዓትና ቀኖቹ የተወሰነ ማሻሻያ ተደርጎባቸዋል። በተለይም ደግሞ ላለመውረድ በሚደረጉ 3 ጨዋታዎች ሐሙስ በኩል ሰዓት እንዲካሄዱ ከውሳኔ ተደርሷል። በዚህ መሰረት ሐሙስ ሐዋሳ ከተማ ከአዳማ ከተማ በአበበ ቢቂላ ስቴዲየም 9 ሰዓት ጨዋታው እንዲደረግ ተወስኗል። ሌላ ሐሙስ እንዲደረግ የተወሰነው ጨዋታ ወልዋሎ ዓዲግራት ዩኒቨርሲቲ ከቅዱስ ጊዮርጊስ የሚያደርጉትም ጨዋታ ሐሙስ 9 ሰዓት ላይ እንደዚሁ ሲካሄድ፣ ሌላኛው መርሃ ግብር ሐሙስ እንዲካሄድ የተወሰነው ሽረ ምድረገነት ከሸገር ከተማ ነው። 9 ሰዓት ላይ 3ቱም ጨዋታዎች ይካሄዳሉ። ከ3ቱ አንዳቸው ድሬዳዋን፣ አርባ ምንጭና መቀለ ሰባ እንደርታን ተከትሎ የሚወርደው ቡድን ይለያል ማለት ነው። ስለዚህ 3ቱ ጨዋታዎች በተመሳሳይ ሰዓት ይደረጋሉ። ኢትዮጵያ ፕሪሚየር ሊግ ግን አጠቃላይ ረቡዕ ሰኔ 24 ጀምሮ ሲቀጥል ሐሙስ ሰኔ 25 ነው እነኚህ ጨዋታዎች የሚደረጉት። ከሰኔ 24 ረቡዕ ጀምሮ ግን የ38ኛ ሳምንት የመጨረሻ ጨዋታዎች ይደረጋሉ። በካይ ሃቨርዝ በኩል የጀርመን ብሔራዊ ቡድን ላይ በርካታ ትችቶች ቢቀርቡም እኛ ግን እንደ ብሔራዊ ቡድን በወጥነት እየተንቀሳቀስን ነው ብሏል። በእርግጠኝነት ፓራጓይን ለማሸነፍ ቡድኑ ዝግጁ ነው፣ ሌሎች ስለሚሉት ነገር ግድ የለኝም ብሏል። ሰዎች በርካታ ሀሳቦችን እያነሱ ነው። ከተለያየ ቦታ ነው የመጣ ነው፣ እውነት ነው። ነገር ግን የምንጫወተው ለአንድ ዓላማ ለአንዲት ጀርመን ነው ሲል ተደምጧል። በእርግጥ አሰልጣኝ ዩሊያን ኔግልስማንም የእሱን ሀሳብ የሚጋሩ ይመስላል። በጋዜጣዊ መግለጫው ላይ ካሸነፍን ሁሉ ነገር ጥሩ ይሆናል፣ ከተሸነፍን ሁሉ ነገር መጥፎ ይሆናል። ስለዚህ ብቸኛው ምርጫችን ማሸነፍ ነው እያሉ ነው። ጀርመን ከፓራጓይ ትጫወታለች። ከባድ የሚባል መርሃ ግብር ለማለት ይቸግራል ከጀርመን ወቅታዊ የስብስብ ጥራት አንጻር። በእርግጥ ሁሉም ላለመውደቅ የሚያደርገው ጨዋታ ነው ከዚህ በኋላና
ቀላል የሚባል ጨዋታ በመርሃ ግብር ደረጃ ባይኖርም ከጀርመን ጥራት አንጻር ግን ቅድመ ግምቱ ለጀርመን እንደተሰጠ ይታወቃል። ጆሴ ማርሽ እሳቸው ሹመት ካገኙ ገና 2 ዓመታቸው ነው በካናዳ ብሔራዊ ቡድን። በ2 ዓመት ውስጥ ቡድኑን 16 ጥሎ ማለፍ ውስጥ ከተውታል። በእርግጥ ካናዳ በዚህ ዓለም ዋንጫ እንግዳ አይደለችም፣ ደጋሽ አዘጋጅ ናት። ምንም እንኳን አንዳንድ አፍሪካውያን ተጫዋቾችና ጥቂት ግለሰቦችን ሀገር አይገቡም ብላ የቪዛ እገዳ የጣለች ሀገር ብትሆንም በዓለም ዋንጫ በእግር ኳሳዊ ጉዳዩ ግን ዘንድሮ በጣም ጥሩ ናት። ጥሩ መነቃቃት አለ። ጆሴ ማርች የካናዳ ብሔራዊ ቡድን አሰልጣኝ ተጫዋቾቻቸውን አበረታቷል። እናንተ ጀግና ናችሁ፣ ምክንያቱም ቀጣዩ ትውልድ እናንተን አይቶ ካናዳን የእግር ኳስ ሀገር ያደርጋታልና ለሰራችሁት ስራ ልትደሰቱ ልትኮሩ ይገባል ብለው ተጫዋቾቻቸውን መወደስ አቅርበዋል። ተጫዋቾቻቸውም በቀጣይ ጨዋታ ላይ ማድረግ እንደሚችሉ ጭምር ያሳያችሁበት ነውና ለቀጣዩ ጨዋታ እንዘጋጅ እያሉ ነው። በ16 ጥሎ ማለፍ ሌላ ተጠባቂ ጨዋታ ይጠብቃታል። ካናዳም በነገራችን ላይ አሁን ከሚጠበቁት ጥቂት ሀገሮች አንዷ ሆናለች። ሊዮኔል አንድሬስ ሜሲ ሁለቱ የመጨረሾቹ የዓለም ዋንጫዎች ላይ በጣም አስደናቂ ነው። የካታር 2022 ዓለም ዋንጫ ከፖላንድ ውጪ ሁሉንም ግብ አስቆጥሮባቸዋል። ሳውዲ አረቢያ፣ ሜክሲኮ፣ አውስትራሊያ፣ ኔዘርላንድ፣ ክሮኤሽያ ላይ ግብ አስቆጥሯል። የመጨረሻ የፍጻሜ ጨዋታ ላይ እንደውም ፈረንሳይ ላይ 2 ግብ ነው ያስቆጠረው። በአሲስት ደረጃ ሜክሲኮ፣ ኔዘርላንድ እና ክሮኤሽያ ላይ አሲስት ተሳትፎ ነበረ። ዘንድሮም የዓለም ዋንጫ ላይ ሜሲ ያው ነው። 39 ዓመቱ ነው። አልጄሪያ ላይ ሃትሪክ፣ ኦስትሪያ ላይ 2 ጎል አስቆጠረ። ጆርዳን ላይ 1 ጎል አስቆጠረ። ግን በጣም አስገራሚው ነገር የመጀመሪያው ላይ 3 አስቆጠረ። ቀጣዩ ላይ 1 ጎል ቀንሶ 2 ነው ያስቆጠረው። ቀጣዩ ላይ 1 ጎል ቀንሶ 1 ነው ያስቆጠረው። በዚህ ቀመር ከሄደ ሜሲ ቀጣዩ ጨዋታ ላይ ጎል አያስቆጥርም እንደማለት ነው ቀመሩ ከሄደ። በእርግጥ የመጨረሻ የጆርዳን ጨዋታ ላይ ከ60 ደቂቃ በኋላ ነው ያጫወቱት። የቅጣት ምት ግብ ነው ያስቆጠረው። ሜሲ በ39 ዓመቱ በራሱ መጫወቱ አንድ ትልቅ ነገር ነው፣ ምንም ጥያቄ የለውም። በዛ ላይ ደግሞ የአርጀንቲና ብሔራዊ ቡድን አሁንም ቁልፉ ሰው እሱ ነው። አርጀንቲና በዚህ ዓለም ዋንጫ ካስቆጠረችው 8 ግብ 6ቱን ያስቆጠረው ሜሲ እንደሆነ ይታወቃል። በርካታ የሞሮኮ ብሔራዊ ቡድን ደጋፊዎች ለጥሎ ማለፍ ጨዋታ ሜክሲኮ ገብተዋል። ከአውሮፕላኖች እንግዲህ ከ15 አውሮፕላኖች በላይ ደጋፊዎችን ይዘው መግባታቸው እየተነገረ ይገኛል። በተጨማሪም በርካታ ደጋፊዎች የአትላስ አናብሶቹን ለመደገፍ ከአሜሪካ፣ ካናዳ እና አውሮፓ ወደ ሜክሲኮም አቀንተዋል። ሞሮኮ ከኔዘርላንድ የሚያደርጉ ጨዋታ በትልቁ እየተጠበቀ ነው። አንድ ሰው እናንሳ፣ ውድ ቤተሰቦቻችን፣ የቀድሞው የኔዘርላንድ ብሔራዊ ቡድን ተጫዋች ኢብራሂም አፌላይ በጨዋታ ሞሮኮን እደግፋለሁ እያለ ነው። ኔዘርላንድን አልደግፍም ሲል የተደመጠው አፌላይ በምሽቱ ጨዋታ ልቤ ከሞሮኪያን ጋር ነው፣ ምክንያቱም ቤተሰቦቼ የሞሮኮ እኮ ናቸው እያለ ነው። እሱ ግን ኔዘርላንድን መለያ ለብሶ ተፋልሟል። ለኔዘርላንድ ብሔራዊ ቡድን ተጫውቶ ያሳለፈው አፌላይ ለብሔራዊ ቡድን የተጫወትኩት ጥሩ ልጅ ስለነበርኩኝ አይደለም በግል ብቃቴ እንጂ ሲል ተደምጧል። በኔዘርላንድ ዩትሬክት ከተማ የተወለደው አፌላይ ለኔዘርላንድ ብሔራዊ ቡድን 51 ጨዋታዎች ላይ ተሰልፎ ሲጫወት በአሁኑ ሰዓት በአገሪቱ የቴሌቪዥን ጣቢያ ተንታኝ ነው። እየተነተነ ያለው ለኔዘርላንድም ከነ ኑቨን ቫን ፐርሲ ጋር ሆኖ በጋራ የተፋለመው ሰው ዛሬ ግን የዘር ሐረጌን ሞሮኮን ነው የምደግፈው ሲል ተደምጧል። የአትላስ አናብስቶቹ ይባላሉ። የአትላስ አናብስቶቹ ሞሮኮ አሰልጣኝ መሐመድ ዋቢ ናቸው። መሐመድ ዋቢ ጨዋታው እምነት እንዲጣለባቸው ገልጿል። ይህን መለያ መልበስና ሞሮኮን መወከል ትልቁ መነሳሻችን ነው ያሉት አሰልጣኝ ዋሃቢ ሰዎች እንዲያምኑን እንፈልጋለን ብለዋል። የወሰድነው ኃላፊነት እናውቃለን። እስካሁን ያደረገው ነገር ለሀገሪቱ ነው። ዛሬ ያንን ማረጋገጥ እንፈልጋለን ሲሉ ተደምጠዋል። ከጨዋታው በፊት በሰጡት ጋዜጣዊ መግለጫ ሞሮካዊ ተጫዋች እጄን አይጨብጥም ነበር ያለው ደግሞ ማኖር ሰለሞን ነው። የቀድሞ የቶተንሃም ተጫዋች ማኖር ሰለሞን በቪላሪያል አስቸጋሪ የውሰት ጊዜን ማሳለፉ ይታወቃል። በቪላሪያል ቆይታ አንድ ሞሮካዊ ተጫዋች እስራኤላዊ ስለሆንኩ እጄን አይጨብጥም ነበር ብሏል። በፍልስጤም ባለው ሁኔታ ምክንያት አኮማች እጄን አይጨብጥም ነበር፣ ጎል ሲያስቆጠርም መጥቶ አያቅፈኝም ነበር ሲል ተደምጧል። በስነ ልቦና በጣም ተጎድቼ ነበር ያለው ተጫዋቹ እዛ መቆየት አልፈለኩም ነበር ብሏል። ከሴቪያ በነበረ ጨዋታ ደጋፊ ጥቃት አድርሶብኛል፣ ያሳለፍኩት ነገር ለመግለጽ ቃላት የለኝም ያለው ሰው ሞሮኮን ለመደገፍ እቸገራለሁ ይላል። በእርግጥ እሱ እስራኤላዊ ሆኖ ከሞሮኮ ጎን ዛሬ ቆማል ተብሎ አይጠበቅም፣ በድጋፍም ደረጃም ቢሆን። ብራዚላዊ ቪኒሺየስ ጁኒየር በአንድ ቃለ ምልልስ ላይ ከሴት አያቱ የተላከለት መልእክትን ተመልክቶት ነበረ። ቪኒሺየስ ጁኒየር የአያቱን ቪዲዮ መመልከት ሲጀምር ታዲያ ስሜቱን መቆጣጠር አቅቶት
እምባ ከዓይኖቹ ወርደው ነበረ። ቪኒሺየስ በኋላ ሴት አያቱ በህይወቱ ውስጥ ትልቁ አስተዋጽኦ እንዳደረጉና እስከ 16 ዓመቱም እሳቸው እንዳሳደጉት ይጠቁማል። እሷ ህይወቴን ቀይረዋለች ያለው ቪኒሺየስ ጁኒየር በቻልኩት አቅም ቅርቧ ሆናለሁ፣ ምክንያቱም አንድ ቀን የምንወዳቸው ሰዎች አብረውን እንደማይሆን አውቃለሁ ብሏል። እያንዳንዱን ቅጽበት ከእሷ ጋር እና ከቤተሰቤ ጋር እደሰታለሁ፣ ምክንያቱም እነሱ ህልሜን እንዳሳካ ሁሉንም ነገር አድርገዋል ብለዋል። አሁን ዘረኝነትንም እየተፋለምኩ ነው እያለ ነው ቪኒሺየስ ጁኒየር። አጫጭር ስፖርታዊ መረጃዎቻችን እንቀጥል ውድ ቤተሰቦቻችን። በዚህ ወደ ባርሴሎና መረጃ እንሻገር። የማድሪዱን ቪኒሺየስ ጁኒየርን ካነሳን ባርሴሎናና ማርክ ካሴዶ ለመለየት ከስምነት ላይ ናቸው። በነገራችን ላይ ገዢ ብቻ እየጠበቁ ነው። የአማካኝ ስፍራው ተጫዋች በዚህ ክረምት ባርሴሎና ያለቃል ተብሎ ሲታሰብ ባርሴሎና ለዝውውሩ እስከ 20 ሚሊዮን ዩሮ አጠቃላይ ተከፍሎ የሚያልቅ 25 ሚሊዮን ዩሮ ይጠብቃል። ማርካና ሞንዶ ዲፖርቲቮ መረጃውን ተቀባብሎታል። እኛም ለእናንተ አደረስናችሁ። መዳረሻው የት ነው በሚለው ጉዳይ ላይ ግን የተረጋገጠ ነገር የለም። በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን የማርክ አንድሬ ቴር ስቴገንን ጉዳይ አረጋግጠነዋል። አያክስን ይቀላቀላል፣ ባርሴሎናን ይለቃል። የአያክሱን አሰልጣኝ የተጫዋቹን ቅድሚያ እንደሚሰጡት ገልጸው ባርሴሎና ውስጥ ያጣውን እድል በዛ ያገኘዋል ማለት ነው። ከዚህ ጋር በተያያዘ ግን የመጨረሻ ስራዎቹ በዚህ ሳምንት እልባት ያገኛሉ። ድርድሩ፣ የደሞዝ ክፍያው፣ የዝውውሩ ሂሳብ ጨምሮ በዚህ ሳምንት ይፋ ይደረጋል ተብሏል። ቃል ስፖርት ዩቲዩብ ቻናልም ተከታተለን ይፋ እናደርገዋለን። ዛሬ ከአትሌቲኮ ማድሪድ ጋር ደግሞ የሰማነው አንድ መረጃ ማቴዎ ሩጌሪን የተመለከተ ነው። አንዲት ጣሊያናዊ ሴት ከአትሌቲኮ ማድሪድ ተጫዋች ማቴዎ ሩጌሪ የደረሰባትን የግል አስደንጋጭ መልእክቶች ይፋ አደርጋለች። በተለቀቀው ምስል ላይም ሩጌሪ ሴቶችን በገንዘብ በመክፈል በጥቁሮችና በሌሎች አናሳ ማህበረሰቦች ላይም የዘረኝነት ስድቦችን ጭምር ሲናገር የሚያሰማ ድምፅ ነው የወጣው እንደ ክሱ ገለጻ። ከዛ በኋላ ራሱን በራሱ እንግዲህ አጋልጧል በሚል በርካቶች ከዚህ በላይ የወንጀል ማስረጃ አይጠበቅበትም። በርካታ ቪዲዮዎቹም ወጥተዋል። በነገራችን ላይ በጣም አጸያፊ የሚባሉት እስካሁን ድረስ ከተጫዋቹ ወይም ከክለቡ አትሌቲኮ ማድሪድ የወጣ ነገር የለም። ግን በጣም አነጋጋሪ ሆኗል ጉዳዩ ከነ ፖል ላቤሌ ፖግባ በኋላ እነሱ በእርግጥ የአስደንዛዥ ዕፅ እነ ማይካሎ ሙድሪክ ከአበረታጭነት ነገር ጋር ነው የተያዘው የነሱ ስም። ምናልባት ሜሰን ግሪንውድ እንዲህ አይነት ነገር ገጥሞት ነበረ። የአትሌቲኮ ማድሪዱም ተጫዋች አይቀርለትም እየተባለ ነው። ፓሪስ ሰን ዠርሜን እና አርቤ ላይፕዚግ ይፋዊ ድርድር ጀምረዋል። በዝውውር ጉዳይ ላይ ላይፕዚግ ከ100 ሚሊዮን ዩሮ በላይ እየፈለገ እንደሆነ ይታወቃል። የአንዲዮ ሜንዲ ፓሪስ ሰን ዠርሜን ለመቀላቀል ፈቃደኛ እንደሆነ ታውቋል። አሁን ላይ ግን የዝውውሩ ሁኔታውን በውሰት ለመፈጸምና ቋሚ ለማድረግ ነው እቅድ ያለው። ድርድሩ ቀጥሏል። በእርግጠኝነት በዚህ ሳምንት ያው ተጠናቆ የምንሰማው ዝውውር ሊሆን ይችላል። እዛው ፈረንሳይ ቆይተን የቀድሞ የቼልሲ አሰልጣኝ ሊያም ሮዛኔር አዲስ ክለብ ሊረከቡ ነው፣ ድርድር ላይ ናቸው። የፓሪስ አሰልጣኝ ይሆናሉ ተብሎ ይታሰባል። የቀድሞ የቼልሲ አሰልጣኝ በዋና አሰልጣኝነት ይሰሩ የነበረውን አንቶኒ ኮምቦሬን በመተካት ነው የ2 ዓመት ኮንትራት ይፈርሙ ዘንድ ድርድሮች እየተካሄዱ የሚገኙት። አሰልጣኙ ወደ ፈረንሳይ ሊመለሱ ከጫፍ ደርሰዋል። ቃል ስፖርት ላይ ናቸው ውዶቻችን። ከአገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናቸው እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ቆይታ ስታደርጉ ግን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ ለደጋፋችሁ ግን ዝቅ ብለን አመስግነናል። በዝውውር ነው ፕሪሚየር ሊጉን የምንጀምረው። ስካይ ስፖርት ኮቬንትሪ ሲቲ ወደ ፕሪሚየር ሊጉ ካደገ በኋላ ለፕሪሚየር ሊጉ ራሱን እያዘጋጀ ነው። በፍራንክ ጄምስ ላምፓርድ ይሰለጥናል ቡድኑ። አሁን ላይ አውር አማዳን የተባለ የአይንትራክ ፍራንክፈርቱን ተጫዋች ወደ ቡድኑ ለማምጣት ጥረት እያደረጉ ነው። ፍራንክ ጄምስ ላምፓርድ የ2 ዓመቱን የመሃል ተከላካይ በቡድኑ ውስጥ ቀጣይ ውድድር ዓመት ሊያጫውቱት ፍላጎት አላቸው። አማንዳ በዝውውሩ ጉዳይ ላይ ውይይቶቹን ፈቅዷል የተባለው ወደ ፕሪሚየር ሊግ መጥቶ መጫወት ይፈልጋል። ዝውውሩ በዚህ ሳምንት እልባት ሊያገኝ ይችላል። መረጃው የስካይ ስፖርት ጀርመኒም ነው። የተጠናቀቀ ዝውውር አለ። ፉላም ተጫዋች አስፈርሟል። ጆዋን ኪዩስ አሻሪ የ18 ዓመቱ ተጫዋች በይፋ በ6 ሚሊዮን ዩሮ ፉላምን ተቀላቅሏል። የአጥቂ ስፍራ ተጫዋች ነው። በባየር ሙኒክ ታችኛው ቡድን ውስጥ ሲጫወት ነበረ። በቀጣዩ ውድድር ዓመት በፉልሃም ዋናው ቡድን ውስጥ እንደሚጫወት ግን ይፋ ተደርጓል። ውድ ቤተሰቦቻችን ሌላ በጣም ሊጠናቀቅ ከጫፍ የደረሰ ዝውውር አለ።
ኤቨርተኖች የሚድልስ ቦሮን የአማካይ ስፍራ ተጫዋች ሃይደን ሃኪን የግላቸው ሊያደርጉት ተዘጋጅቷል። የ4 ዓመት ተጫዋች በኮንትራቱ ላይ የ1 ዓመት ጊዜን የቀረው በሚድልስ ቦሮ ምናልባት ዩናይትድ ከገጠመው ችግር አንጻር ዩናይትድን ይቀላቀላል ተብሎ ሲጠበቅ የነበረ ዝውውር ነው። በተለይም ደግሞ አሰልጣኝ ማይክል ካሬክ ለተጫዋቹ ቅርብ ናቸው በሚል ከዚህ ጋር በተያያዘም ተጫዋቹ በሚቀጥለው የውድድር ዓመት የሻምፒዮንሺፕ ሚድልስ ቦሮ ለቆ ወደ ኤቨርተን ሲያቀና በዝውውር ጉዳይ ላይ ወኪሎቹ ድርድሮቹን እያደረጉ ነው። በምን ያክል ገንዘብ ይዘዋወር በሚለው ጉዳይ ላይ ድርድሮቹ ቀጥለዋል። ከሚድልስ ቦሮ ወደ ኤቨርተን ማንቸስተር ሲቲ ቤት ግብ ጠባቂው እድል እያገኘ አይደለም፣ ጄምስ ትራፎርድ። እናም በቀጣይ የውድድር ዓመት በሌላ የፕሪሚየር ሊግ ክለብ እንመለከተዋለን ተብሎ ከሚጠበቁ የሲቲ ተጫዋቾች አንደኛው ነው። ከዚህ ጋር በተያያዘ ኒካስል ዩናይትዶች አሁንም ጠንካራ ስራ እየሰሩ ነው። ጄምስ ትራፎርድን የግላቸው ለማድረግ 23 ዓመቱ ነው። በነገራችን ላይ በቂ የመጫወቻ ደቂቃን ብቻ ሳይሆን ቁጥር አንድ የሚሆንበትን ቦታ ይፈልጋል። ጃሊጂ ደናሮማ ቁጥር አንድ ቦታውን እንደተረከበው ይታወቃል። በነገራችን ላይ ቁጥር አንድ ትሆናለህ ተብሎ ነበረ ከባድ ላይ ወደ ሲቲ ያቀን ነው። ሲቲ ቤት ነው በእርግጥ ያደገው፣ ወደ ቀድሞ ክለቡ ሲቲ ያቀን ነው። በኋላም ላይ ግን ጃሊጅ ዳንሮማ ገበያው ላይ ሲገኝ ሲቲ ያስፈረመው። እናም ተጫዋቹ ወደ ሁለተኛ ግብ ጠባቂነት ተቀላቀለ። ያም አበሳጭቶታል። ከኒካስል ዩናይትድ በተጨማሪ አስቶን ቪላ ሁኔታውን እየተከታተለ ነው። ጄምስ ትራፎርድ በሚቀጥለው የውድድር ዓመት በዋና ቁጥር አንድ ግብ ጠባቂነት የሚጫወትበትን ክለብ ቅድሚያ ይሰጣል። መረጃው የፉትቦል ኢንሳይደር ነው። የሃላንድ ነገር ለሲቲዎች ችግር ነበረ። በተለይም ደግሞ ከሪያል ማድሪድ ዝውውር ጋር በተያያዘ የቬኔሽስ ጁኒየር ኮንትራት ምናልባትም ካልተራዘመ በትልቅ ገንዘብ ሃላንድን የግላቸው በማድረግ የኬሊያን ምባፔ ተፈጥሯዊ ቦታ ወደ ቬኔሽስ ጁኒየር ይመለስና ሃላንድ በሪያል ማድሪድ 9 ቁጥሩ ይሆናል ማለት ነው። ስለዚህ የቬኒሽስ ጁኒየር ስንብት ከሃላንድ ጋር በቀጥታ የሚያገናኘው ቦታ የመተካካት ሂደት ሊኖር ይችላል። በዛ ላይ ልቡ ማድሪድ ነው በልጅነቱ ጀምሮ የሚል መረጃ ከወጣ በኋላ ነው። ከዚህ ጋር በተያያዘ ኤርሊንግ ብሮት ሃላንድ በዚህ ውድድር ዓመት ሪያል ማድሪድን የመቀላቀል ፍላጎት የለውም ብሏል። የጀርመኑ ተነባቢ ጋዜጣ ቢልድ ነው መረጃውን ይዞት የወጣው። ማንቸስተር ሲቲዎች ፔፕ ጋርዲዮላ ምንም እንኳን ክለቡን ቢለቁም በቡድን ውስጥ ግን ወሳኝና ቁልፍ ተጫዋቾቻቸውን የማቆየት ፍላጎት አላቸው። በዛ ላይ ደግሞ የውል ማፍረሻው ላይ በዚህ ዓመት 175 ሚሊዮን ዩሮ አለና ተጫዋቹም ሲቲን የመልቀቅ ፍላጎት እስካሁን አላሳየም። ሪያል ማድሪድም 175 ሚሊዮን ዩሮ ይዞ ይመጣል ተብሎ አይታሰብም። ምናልባት ዩሊያን አልቫሬዝ እስከ 150 ሚሊዮን ዩሮ አቅርበው በቃል ደረጃ ውድቅ እንደተደረገባቸው ይታወቃል። ገንዘቡ ለማድሪድ ይከብዳል አይከብድም ሌላኛው ጥያቄ ነው። ግን አሁን ባለው ሂደት ሲቲን ይለቃል ተብሎ አይጠበቅም። ማንቸስተር ሲቲዎች በዚህ ዓለም ዋንጫ ላይ በርካታ ተጫዋቾችን አሳትፈዋል ከፕሪሚየር ሊግ። በነገራችን ላይ 32 ብሔራዊ ቡድኖችም ሲቃሩ ሲቲ ነው በርካታዎቹን የያዘው። በጣም አስገራሚ ነው። 18 ተጫዋቾችን ይዟል ሲቲ። የፕሪሚየር ሊግ ብቻ አይደለም የአውሮፓን በርካታ ተጫዋቾችን አሁንም በ32 ውስጥ የሚያሳተፈው ቡድን ነው። 18 ያለው ባየር ሙኒክ 16፣ አርሰናል 15፣ ፓሪስ ሰን ዠርሜን 14፣ ባርሴሎና 13፣ ፓላስ 12፣ አትሌቲኮ ማድሪድ 11፣ ኤሲ ሚላን 10፣ ዶርትመንድ 10 አዋጥተዋል። ከትልቅ ክለቦች ያው ቼልሲ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ሰንደርላንድም ጨምሮ ከፕሪሚየር ሊግ ትልቅ ክለቦች ጋር 9 ቀርተዋቸዋል። በእርግጥ ዩናይትድ ሲልካቸውን ይህን ያክል አልነበሩም፣ ግን ከተሰናበቱ ቡድኖች ውስጥ የተቀነሱት ነው። ሲቲ ግን አሁንም በዓለም ዋንጫው በርካቶችን እያሳተፈ ነው። ከፔፕ ጋርዲዮላ ጋር የተለያየው ማንቸስተር ሲቲ ማንን እንደሚሾም ገና የፔፕ ጋርዲዮላም ስንብት ሳይሰማ ወይም ሳይረጋገጥ የተረጋገጠ ነበረ ማሬስካ እንደሚሆኑ። ጣሊያን አሰልጣኝ ኤንዞ ማሬስካ ማንቸስተር ሲቲ ለሚቀጥሉ 3 ዓመታት ሊረከቡ ፊርማቸውን ሲያኖሩ ቼልሲ ከማንቸስተር ሲቲ 22.5 ሚሊዮን ዶላር 17 ሚሊዮን ፓውንድ እንደማለት ነው። ዛሬ ላይ ከመነዘር ነው ተቀብለዋቸዋል። ማንቸስተር ሲቲ በደንብ የማውቀው ክለብ ነው፣ የማሰልጠን ዕድሉን ማግኘት አስደናቂ ነው ሲሉ ኤንዞ ማሬስካ ዛሬ እስክሪብቶና ወረቀት አገናኝተው ፊርማቸውን ከፈረሙ በኋላ ከጋዜጠኞች ጋር በነበራቸው ቆይታ ከተናገሩት ውስጥ የተወሰደ ነው። የእሳቸው የቼልሲ ስንብት ግን አንዳች ካሳ እንደሚያስፈልገው ቀድሞም የታወቀ በኋላም ላይ ቼልሲ ፍርድ ቤት ከምንወስደው እነስማማ ብለው በ17 ሚሊዮን ፓውንድ ዛሬ ተጠናቋል። የምዕራብ ለንደኑ ክለብ ቼልሲ ኤንዞ ማሬስካን ክለቡን የለቀቁት ማንቸስተር ሲቲ ለመቀላቀል መሆኑን ግን
በይፋ ዛሬ እወቁልኝ ብሏል። አሰልጣኙ ከዚህ በፊት በአመቱ መጨረሻ ማንቸስተር ሲቲ ልረከብ እችላለሁ ብሎ አሳውቆ ነበር ተብሏል። ቼልሲ ዛሬ ነው የሚሰማው በነገራችን ላይ። ነገር ግን ማሬስካ ታህሳስ ላይ በድንገት ሳይጠበቅ የመልቀቂያ ደብዳቤ ያስገባ ያለው ቼልሲ በዚህም ቅር ተሰኝተናል ብለዋል። ሁሉም ክለብ አሰልጣኙን በአመቱ አጋማሽ ማጣት አይፈልግም፣ ነገር ግን ውሳኔውን አክብረን አማራጭ አልነበረንም እናም አሰናብተነዋል ብለዋል። ኤንዞ ማሬስካ በበኩላቸው በአመቱ አጋማሽ መልቀቅ በክለቡ አለመረጋገጥ እንደሚያመጣው ቃለው ለዚሁም ሁላችሁንም ይቅር በሉኝ ብለዋል። ዛሬ ላይ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከታማኝ የዜና ምንጮቻችን አረጋግጠን የማሬስካ መልቀቅ ጀርባው ምክንያቱ የሲቲ መንበረ ስልጣን መሆኑን ግን በወቅቱም አረጋግጠን ነበር። እሳቸው ዛሬ ይቅር በሉኝ እያሉ ነው። ውሳኔን ያሳብ አይደለም የምመኘው ነገርም አልነበረም ብለዋል። ቼልሲ 17 ሚሊዮን ፓውንድ ባለካሳ ግን አድርገውታል። በቼልሲም በኩል በነገራችን ላይ ተመሳዩ መግለጫ ነው የወጣው። የታህሳስ 2025 መጨረሻ ላይ ቼልሲን ለመልቀቅ አስቸጋሪ ውሳኔ እሳቸው ሲወስኑ ታዲያ ያው ቼልሲ የሚያወጣው እወቁልኝ የሚለው መረጃ ከዚህ ጋር የተያያዘ እና ተቀራራቢ ነበረ። አሁን እሳቸው ወጣም ወረደም የሲቲ አሰልጣኝ ሆነዋል። ኤንዞ ማሬስካ በቀጣይ ጃሊጂ ዳናሮማን በግብ ጠባቂነት የያዘውን አይት ኑሪን በግራ ኑኔስን በቀኝ ተመላላሽነት የያዘውን ማርጉዌና ዲያዝን መሃል ተከላካይ የያዘውን እንደ ኒኮራይሌና እንደ ሮድሪ ያለ አማካኝ ዶኩ ቸርኪና ሴሜን ያሉ ሌላ የአጥቂ አማካዮችን የክንፍ አጥቂዎች እንዲሁም እንደ ሃላንድ ያለ አጥቂን ተረክበዋል። ቡድኑ ወዴት ይወስዱታል የሚለው እንዳለ ሆኖ ግን ፔፕ ጋርዲዮላ የሚገርም ስራ ሰርተዋል። ዣቪን አሰለጠኑ፣ አሰልጣኝ ያደረጉት። ዣቪ አሎንሶን አሰለጠኑ፣ ዛሬ ቼልሲን ያሰለጥናል። ቪንሰንት ኮምፓኒን አሰለጠኑ፣ ዛሬ ባየር ሙኒክን ያሰለጥናል። ሉዊስ ኤንሪኬ ጋር አብረው ሰርተዋል በባርሴሎና ቢቤት፣ ዛሬ ፓሪስ ሰን ጀርሜን ቁልፍ ሰው ናቸው። ኤሪክ ቴናግ በባየር ሙኒክ አብረው ሰርተዋል፣ ዛሬም አሰልጣኝ ናቸው። በነገራችን ላይ እሳቸው ማይክል አርቴታ ምንም ጥያቄ የለውም የፕሪሚየር ሊግ ሻምፒዮን ናቸው፣ ጭራሽ አብረው ሰርተዋል። አሁን ደግሞ ማሬስካ መንበራቸውን ተረክበዋል። ማንቸስተር ሲቲን የተረከቡት ማሬስካ የመጀመሪያ በሳቸው ያው ኤሊዮት አንደርሰን ዝውውር እሳቸው ኦፊሻል ከመሆናቸው በፊት የተፈጸመ ዝውውር ነው። የእሳቸው ግን ራሳቸው አሰልጣኝ ከሆኑ በኋላ የፈረመ የመጀመሪያው ሰው ማሎ ጉስቶ እየተጠበቀ ይገኛል። በነገራችን አብዛኛው በግል ችግር የለም እየተባለ ነው እሱ ሲቲን የመቀላቀል። ፈረንሳይ ቀኝ መስመር ተከላካይ ከኤንዞ ማሬስካ ጋር ለመገናኘት ፈቃደኛ ነው ሲባል እሱም በኢትሃድ አዲሱን ፕሮጀክት ይቀላቀላል ተብሎ ይጠበቃል። በቀጣይ ቀናት ያው የሚጠበቀው በቼልሲና በሲቲ መካከል የሚደረገው ድርድር ነው። ማሬስካ ይፋ መደረጋቸው ግን ዝውውሩ በፍጥነት እንዲጠናቀቅም ሊያደረገው ይችላል። መረጃው ስካይ ስፖርት ነው። በቼልሲ በኩል የሚጠበቁ ስንብቶች አሉ። ቤን ዋይት፣ ባድሻሊ፣ ዌሽሊ ፎፋና፣ ቶሲን አድራቢዮ፣ አሌሃንድሮ ጋርናቾ፣ ሊያም ዴላፕ እኚህ ብቻ አይደሉም። ውድ ቤተሰቦቻችን ገዢ ከመጣላቸው ደግሞ በተለይም ደግሞ የፊት መስመር አጥቂውን ኒኮላስ ጃክሰንን ሌላኛውን የክንፍ አጥቂያቸውን ደግሞ ባዮን ጊተንስን ጨምሮ እንደ ገዢ የሚያሰናብቷቸው አሉ። ይሄ የስኳድ ዴብዙ በጣም ተለጥጧል የተባለው ገና ያኔ የዛሬ ዓመት ተጫዋች ሲያስፈርሙ ነበር። አሁን ደግሞ ቀጣይ የተረጋገጠ 40 ጨዋታ የትኛውም የአውሮፓ መድረክ ለማይጫወተው ቼልሲ ደግሞ በጣም የተለጠጠ ስኳድ ነው። ያውም ደግሞ ተጫዋቾቹን የማይጠቀሟቸው በውሰት ለተለያየ ክለብ የሚሰጧቸውና በቡድን ውስጥም ሆነው ከቡድኑ ጋር ልምምድ እንኳን እንዳያደርጉ የተከለከሉም ጭምር እንዳሉ ይታወቃል። ለማንኛውም እነኚህ ተጫዋቾች የቼልሲ መውጫ በር ላይ ቆመው ከቼልሲ በኩል ደግሞ ገንዘብ የሚጠበቅባቸው ናቸው። ቼልሲ ይሁሉ ቀንሶ ግን ተጫዋች ማምጣቱ አይቀርም፣ ምንም ጥያቄ የለውም። በቼልሲ በኩል የፓሌስትራን ዝውውር ተጠናቋል። አሁን ደግሞ ቼልሲ የዌስትሃም ዩናይትዶቹን ጀረድ ቦውንና ሰመር ቪልን እየተከታተለ ነው ተብሏል። ሁለቱም የክንፍ አጥቂዎች ናቸው፣ ምንም ጥያቄ የለውም። እንደ አሌሃንድሮ ጋርናቾና ጄምስ ባዮን ጊተንስ ያሉ ተጫዋቾች ሲለቁ የክንፍ አጥቂ ቦታው እንደሚሳሳ ይታወቃልና ሁለቱንም እያዩ ነው። ጀረድ ቦውንን ለቀኝ ክንፍ አጥቂነት፣ ሰመር ቪልን ለግራ ክንፍ አጥቂነት። ሁለቱም በዌስትሃም ቤት ይገኛሉ። ሁለቱም ዣቪ አሎንሶ ይፈለጋሉ። ሁለቱም በዌስትሃም ዩናይትድ በሻምፒዮንሺፕ ቀጣይ ዓመት መጫወትን ቅድሚያ አይሰጡም። ዘጋርዲያንም አረጋግጧል። የዩናይትድ ተቀዳሚ ምርጫ ነው ሰመርቪል። ፓሪስ ሰን ጀርሜንም ስሙ ሲነሳ ነበር። በእርግጥ የአንዶ ሜንዲ ዝውውር ፓሪስ ሰን ጀርሜንን ሊያስቀረው ይችላል። የጀረድ ቦውን ብቸኛም ፈላጊ አይደለም፣ ከሊቨርፑልም ጋር ስሙ እየተያዘ ነው። ቼልሲዎች ግን ሁለቱንም ተጫዋቾች ማግኘት በሚቻልበት መንገድ ላይ ቀጣይ እንቅስቃሴዎችን ያደርጋሉ። የመረጃ ምንጫችን ዘጋርዲያን ነው። ቼልሲ
ማክሰንስ ላክሮክስንም በተመለከተ ከፓላስ ጋር የሚያደርገው ድርድር ቀጥሏል። ተጫዋቹ ቼልሲን ለመቀላቀል በግል ችግር የለበትም። እስካሁን በፓላስና በቼልሲ መካከል ስምምነት አልተደረሰም። በርከት ያሉ የመረጃ ምንጮች አሁንም ድርድሩ ከገንዘብ ጋር በተያያዘ ስምምነት ላይ ያለመደረሱ ነው። በሁለቱ ክለቦች መካከል የሚደረገው ውይይት ቅናሽ ካሳየ ቼልሲ ይፋዊ ጥያቄ ለማቅረብ ዝግጁ ነው ተብሏል። ቼልሲ ይሄንን ተጫዋች ወደ ቡድኑ በማምጣት የተከላካይ ክፍሉን ልምድ መጨመር ይፈልጋሉ። ከዛ ውጭ ቼልሲ የሪዮ ቫይካኖን የግራ ተከላካይ ፔፕ ቻቫሪያን እየተከታተለ ነው። በተለይም ማርኮ ኩኮሪያን ካጡ በኋላ አሌሃንድሮ ግራማልዶን ቢሆን ከአትሌቲኮ ማድሪድ ጋር ውል አስሯልና አያገኙትም። ስለዚህ በዛ ቦታ ላይ ቅድሚያ ሰጥተው እየሰሩ ነው። ያ ቦታ በጄረል ሃትዋ ይሸፈናል ተብሎ አይጠበቅም። በብቸኝነት አጋዥ ይፈልጋል። ጄረል ሃትዋን እንደ መሃል ተከላካይ መጠቀም ይችላሉና እንደ ቢቢሲ ስፖርት ዘገባ ከሆነ ይህም ተጫዋች በቼልሲ በኩል ስራዎች እየተሰራበት ነው። በአውሮፓ አምስቱ ታላላቅ ክለቦች ውስጥ እንግዲህ ከሚጫወቱ ተጫዋቾች ውስጥ ቨርጅል ቫንዳይክ አሁንም አላረፈም። ክለቡን ሊቨርፑልም ወክሎ አመቱን ሙሉ አሁን ደግሞ በኔዘርላንድ ደቂቃዎቹን ሁሉ እየተጫወተ ነው ሳይሸራርፍ። ከዚህ ጋር በተያዘ ቨርጅል ቫንዳይክ የሀገሩን ልጅ አወድሶታል። የችግር ጊዜ መፍትሄ የሚሆን ሰው ኮዲ ጋክፖ ነው እያለ ነው። የሀገሩን ልጅ በብዙ ሲያወድስ፣ በነገራችን ላይ በአንድ ክለብ በሊቨርፑል እንደሚጫወቱ እንዳይዘነጋ። ከዚህ ጋር በተያዘ ኮዲ ጋክፖ በሊቨርፑል ጥሩ አይደለም በሚል ተቃውሞ ቀርቦበት እንደነበር አይዘነጋም። ቨርጅል ቫንዳይክ ግን እሱ ለሚቀርቡ ተቃውሞዎች ተገቢ አይደሉም ብሏል። እሱ ለእያንዳንዱ ነገር ዝግጁ ነው። ለተቸገረን ቡድን በጣም መፍትሄ የሚሆን አይነት ሰው ነው። ለሱ ትልቅ ክብር ይገባል። በእርግጠኝነት በብሔራዊ ቡድንም በሊቨርፑልም ከሚሳካላት ተጫዋቾች አንዱ ነው እያለ ይገኛል። በሊቨርፑል ደጋፊዎችም ዘንድ ቢሆን በእርግጥ ከዓለም ዋንጫ በኋላ በተወሰነ መንገድ ቢሆን ሊቨርፑል ለዚህ ተጫዋች ተለሳልሰዋል ማለት ይቻላል እያሳየ በሚገኘው ብቃት። ብራድሌ ባርኮላ ቀጣይ ህይወቱ በሊቨርፑል ሊሆን እንደሚችል ስካይ ስፖርት አስነብቧል። በተለይም ፓሪስ ሰን ዠርሜን ጋር የተደረገ ያለው የቃለ ውይይትን ይፋ ያደረገው ስካይ ስፖርት ፓሪስ ሰን ዠርሜኖች የአንዲዮ ሜንዲን ዝውውር ወደ መጨረሻ ምዕራፍ መውሰዳቸው ሊቨርፑል ፈረንሳይን ኢንተርናሽናል ለማግኘት እድሎችን ወይም በሩን ከፍቶለታል። ፒኤስጂ ብራድሌ ባርኮላ ለመሸጥ ሊቨርፑልን ጨምሮ በእርግጥ ከበርካታ ክለቦች ጋር ቀጥተኛ ውይይት ማድረጋቸውንም የፈረንሳይ መገናኛ ብዙሃን አረጋግጧል። ስለዚህ በሊቨርፑል በኩል የዚህ ተጫዋች መምጣት የሚቀር እየመሰለ አይደለም። በተለይም የዲያስ ተተኪ እያሉ ነው እንጂ አሁንም ቢሆን ከኮዲ ጋክፖ ጋር እያገናኙት አይደለም። ሞር እሱ ከመጣ ኮዲ ጋክፖ ወደ 9 ቁጥር ቦታ ላይ ይመለሳል፣ አሊያም ደግሞ በሳላ ቦታ የቀኙን ክንፍ ይዞ እንዲጫወትም ሊያደርጉት ይችላሉ፣ ምናልባት ተጫዋቹን ብክነት ካልፈጠረ በስተቀር። ከዚህ ጋር በተያያዘ የብራድሌ ባርኮላ ነገር ግን አሁን ወደ ሊቨርፑል በጣም እየመሰለ ወይም እየቀረበ ያለ ዝውውር መሆኑንም ስካይ ስፖርት አስነብቧል። ሌሎችም አማራጮች አሉ በሊቨርፑል ዝውውር ውስጥ። ለአብነት ያክል አማካኝ ክፍሉ ላይ ኤድዋርዶ ካማቪንጋ አሁንም አለ። ማርካም ምናልባት እስከ 60 ሚሊዮን ዩሮ አካባቢ ከቀረበለት ማድሪድ ሊደራደር ይችላል የሚል ዘገባን አውጥቷል። በሊቨርፑል ዝርዝር ውስጥ አለ። ሊቨርፑል ደግሞ የዝውውር መስኮቱ ላይ የሚያመጣቸው ሁሉ ከሚሸጣቸው ውስጥ አንዱ ይሆናል የተባለው ሃርቪ ኤሊዮት በፓላስ ቤት ስሙ ተገኝቷል። ፓላሶች ቀጣይ ውድድር ዓመት የቡድናቸው አካል ማድረግ ይፈልጋሉ። እናም ሁኔታውንም በተመለከተ በቀጣይ ከሊቨርፑል ጋር ድርድር የማድረግን ፍላጎት አላቸው ይላል የስካይ ስፖርት ዘገባ ነው። ለሊቨርፑል ደጋፊዎች ግን አንድ ተጨማሪ መረጃ እናካፍላችሁ። ሉዊስ ሱዋሬዝ የሊቨርፑል የምንጊዜም ምርጥ 15ኛ ደረጃ ላይ የተቀመጠ ተጫዋች ሆኖ በዛሬው ዕለት ተመርጧል። 133 ጨዋታን ያደረገ 82 ጎሎችን ያስቆጠረ 29 አሲስት ያደረገ ሊግ ካፕን ያነሳ ነው። በ2013-14 የውድድር ዓመት እሱ የብቃቱ ጫፍ ላይ የደረሰበት ነበር። የሊቨርፑል የዓመቱ ምርጥ ተጫዋች፣ የፕሪሚየር ሊግ የዓመቱ ምርጥ ተጫዋች፣ የኤፍደብሊውኤ የዓመቱ ምርጥ ተጫዋች፣ የፒኤፍኤ ደጋፊዎች የማህበሩ ማለት ነው የዓመቱ ምርጥ ተጫዋች፣ የአውሮፓ የወርቅ ጫማ አሸናፊ፣ የፕሪሚየር ሊግ የወርቅ ጫማ አሸናፊ፣ 31 ጎል ያለ አንዳችን ፍጹም ቅጣት ምት ከመረብ ያዋሃደው ሱዋሬዝ ነው። ስለ ሱዋሬዝ በወቅቱ የሊቨርፑል ደጋፊ የነበራችሁ ካላችሁ ትንሽ ብትጽፉልን ደስ ይለናል። ማንቸስተር ዩናይትድ ከታሰበውም በላይ ወደ ዝውውሩ እንዲገባ ያደርገዋል እያለ ነው ሳሙኤል ሉካረስት። የማኑኤል ኡጋርቴ ጉዳት ማንቸስተር ዩናይትድን ከዝውውር አያስቀረውም ብሏል። ማንቸስተር ዩናይትድ ማኑኤል ኡጋርቴ ለረጅም ጊዜ መጎዳቱን ተከትሎ ከሱ ሸጦ ገንዘብ አግኝቶ ተጫዋች ለማስፈረም የነበረውን እቅድ አሁን ላይ ማሳካት ባይችልም፣ ነገር ግን ሌሎች አማራጮችን ተጠቅሞ ማንቸስተር ዩናይትድ ወደ ዝውውሩ ይወጣል። ምክንያቱም
ኡጋርቴን ባይሸጡት ያጫውቱት ነበር። አሁን ግን ስለተጎዳ ባይሸጡት አያጫውቱትም። ስለዚህ ማንቸስተር ዩናይትድ ያንን ክፍተት ለመሙላት ወደ ዝውውሩ ይገባል። እንደውም ዩናይትድ በፍጥነት ዝውውሮች ላይ እንዲንቀሳቀስ ገፊ ምክንያትም ይሆናል እያለ ነው። ማንቸስተር ዩናይትድ የማኑኤል ኡጋርቴን ጉዳት ተከትሎ በዝውውር መስኮቱ ላይ ምናልባት ተጫዋች ለማስፈረም የሽያጩ ሂደት አለመሳካቱን ተከትሎ ሊቸገር ይችላል ቢባልም ሳሙኤል ዮከረስት ግን እንደውም ማስገዳጅ ነው እያለ ነው። ዩናይትድ በውሰት አሊያም በነፃ በዚህ ቦታ ላይ ተጫዋች ሊያመጣ እንደሚችል ግን በቃል ስፖርት ዩቲዩብ ቻናልን በማለዳው ጥንቅር አድርሰናችሁ ነበር። ለመሆኑ ስሙ ከማንቸስተር ዩናይትድ ጋር በስፋት የሚያያዘው ኦሪዮል ቹዋሚኒ ለዩናይትድ አስፈላጊ ነው አስፈላጊ አይደለም የሚለው ሳይሆን ግን ተጫዋቹ ለዩናይትድ መጥቶ መፍትሄ ይሆናል አይሆንም የሚለው ላይ ትኩረት እናደርግ። ተጫዋቹ በብቃት ደረጃ አሁንም በፈረንሳይ ብሔራዊ ቡድን በዓለም ዋንጫ ዋናው ቡድን አካል ነው። የሪያል ማድሪድም የተጠናቀቀ ውድድር ዓመት የቡድን ዋና አካል ነው። በዲሲፕሊን ችግር ምክንያት ብቻ ከቫልቬርዴ ጋር የገቡት ጸብ በትልቁ መነጋገሪያ ከመሆኑ በፊት ማለት ነው። ለሪያል ማድሪድ በነገራችን ላይ በላሊጋ አምና 33 ጨዋታን ተጫውቷል። 5 ጨዋታን ያመለጠው፣ 1 ጎል አስቆጥሯል። በአሲስት አልተሳተፈም። 8 ቢጫ ካርድ አይቷል። ምንም ቀይ ካርድ አላየም። በእርግጥ ማድሪድ በጣም ጨዋታን ዶሚኔት አድርጎ የሚጫወት ቡድን ስለሆነ የቀይ ካርድ ሰለባ ብዙ ጊዜ ላይሆን ይችላል። እዛ ቦታ ላይ ግን ቀይ ካርዶች በጣም አደጋ ናቸው ለአማካይ ስፍራ ተጫዋቾች። ከዛ ውጪ ግብ እንዲያስቆጥርም አሲስት እንዲያደርግም ብዙ ጫና ያለበት ተጫዋች አይደለም። ግን ዩናይትዶች አንድ የለመዱት ነገር አለ፣ ምንም ጥያቄ እና በሌለውና በማያሻማ መልኩ ዩናይትድ ከካዜሚሮ ግብ ለምደዋል። ምን አይነት የሚከተሉት የጨዋታ ስታይል ለኦሪዮል ቹዋሚኒ ቢመጣ ዩናይትድ ለግብ እሱም በቂ እንዲሆን ያደረገዋል አያደረገው የሚለው እንዳለ ሆኖ ከዛ ውጭ አሁን በዓለም ዋንጫ ላይ 2 ጨዋታዎችን ተጫውቷል። 1 አሲስት አለው፣ 1 ቢጫ ካርድ ተመልክቷል። በዚህኛው የዓለም ዋንጫ በእርግጥ በ2022 የካታር ዓለም ዋንጫ ለፈረንሳይ 7ቱንም ጨዋታ ተጫውቷል። 1 ጎል አስቆጥሯል። ያኔም 1 ቢጫ ካርድ ነው ያየው። ብዙ የዲሲፕሊን ችግር የለበትም። ምናልባት በርካቶች አሁን ላይ ጥርጣሬ ያላቸው ከቫልቬርዴ ጋር የገባው ሰጣ ገባ ከዲሲፕሊን አንጻር ያዩታል። በርካቶች ግን ከብቃት አንጻር እንዲህ አይነት ቁጥር ያለው ተጫዋች ነው። ካዜሜሮን ለመተካት ሁነኛ ሰው ነው። እንደሚያስቆጥራቸው ግቦች ካዝሜሮ ግን ለዩናይትድ ያስቆጥራሉ የሚለው ምናልባት የዩናይትድ የጨዋታ ባህሪ ለካዝሜሮ ፈቅዶ ከሆነ ለኦሪዮል ቹዋሚኒ እስኪፈቅድ እንጠብቃለን። ዩናይትድ ከመጣ ግን በግብ ደረጃ ከካዜሜሮ ጋር በግብ ተሳትፎ ዝቅ ያለ ቁጥር ነው ያለው። በማንቸስተር ዩናይትድ በኩል የቀድሞ ሰዎች ይጫወታል፣ ይፋለማሉ እርስ በርስ። የዲሞክራቲክ ሪፐብሊክ ኦፍ ኮንጎን ውክልና ይዞ የቀድሞ የማንቸስተር ዩናይትድ ተጫዋች አርዋን ቢሳካ፣ አሁን ደግሞ የማንቸስተር ዩናይትድን ውክልና ይዞ ራሽፈርድ የእንግሊዝ ብሔራዊ ቡድን ተጫዋች ሆነ። ሁለቱ በተቃራኒ ይፋለማሉ። ያው አንዱ ይሰናበታል፣ ምንም ጥያቄ የለውም። ሁለት የዩናይትድ ተጫዋች በተቃራኒ ቢፋለም የዩናይትድ ደጋፊና የዩናይትድ ቦርድ ግን የራሽፈርድን ረጅም ርቀት መሄድን ይመኛሉ። ምክንያቱም በእያንዳንዱ በቆየበት ዩናይትድ $11,000 እያገኘ እንደሆነ ይታወቃል። በራሽፈርድ ምክንያት አሁን ላይ ከአርዋን ቢሳካ አያገኝም። ስለዚህ ዩናይትዳውያን ቦርዱ የራሽፈርድን የረጅም ጊዜ እንግሊዝ ቆይታ እየተጠባበቀ ነው። የዩናይትድ ደጋፊዎች ግን በዩናይትድ ደጋፊነታችሁ ምክንያት በብሔራዊ ቡድን ደረጃ ማን እየደገፋችሁ ንጻፉልን። አንዳንድ ሰዎች አርሰናል ለምን ተጨማሪ ገንዘብ ያወጣል? አሁን ያለው ቡድን ጥንቅቅ ያለ ነው ይላሉ። እኔ ግን በዚህ አልስማማም የሚለው ጋሪ ኔቭል ነው። የቀድሞ ዩናይትድ ሰው አርሰናል አሁን ተጫዋች የሚያስፈርመው ቡድኑን ለማጠናከር ሳይሆን ቀጣይ የሻምፒዮንነቱን ደረጃ ለማስጠበቅ ነው። በጣም ጠንካራ ስብስብ አላቸው። ግን አርሰናል አሁን ላይ የቀጣይ ውድድር ዓመት ፕሪሚየር ሊግ ዋንጫን የሚያስጠብቅ የቀረችዋን የሻምፒዮንስ ሊግ ዋንጫ የሚያመጣ ቡድን ግንባታ ላይ ስለሆኑ እስከ 85 ሚሊዮን ፓውንድ በላይ የተገመተው ነው ጉማሬሽን ጨምሮ ሌሎችንም ዝውውር ለማምጣት እንቅስቃሴ ማድረጋቸው ተገቢ ነው ብሏል። በእርግጥ የአርሰናልን ስብስብ ግን አሁንም ጥራት ያለው ብሎታል። በርካቶችም የሚቃወሙት ለዛ ነው እያለ ነው ጋሪ ኔቭል። ምናልባት የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ግን የጋሪ ኔቭልን ሀሳብ ቀድሞ የደገፉ ቀድሞ የተስማሙ ይመስላል። ክለባችን ዘገየ እያሉን ነበረ። ጋሪ ኔቭልም አርሰናል ገንዘብ አውጥቶ ተጫዋች ማምጣት አለበት፣ የሚያመጣው ግን ቡድኑን ለማጠናከር እንጂ ቡድን ለመገንባት አይደለም ብሏል። ምናልባት በጥር ወር ኒካስል ዩናይትዶች ቶናሊን አቅርበውላቸው ውድቅ አድርገዋል። አርሰናሎች ገንዘቡ የሚቀመስ አይደለም፣ ከ100 ሚሊዮን ፓውንድ በላይ ነው። በጥር የዝውውር መስኮት ዴቪድ ኦርኔስቴም ያንን መረጃ ይዞት እንደወጣ የሚረሳ አይደለም። ግን አርሰናሎች በሰዓቱ ቡድኑ ላይ ችግር ከነበረ ብቻ አንድ ዝውውር እንፈጽማለን ብለው ነበረ። በእርግጥ የተወሰኑ ጉዳቶች ቢኖሩም ግን አብዛኛውን ክረምት ላይ ባመጧቸው ተጫዋቾች ቡድኑ ተጠናክሮ ስለነበር አልተንቀሳቀሱበትም። ሌላው ከአርሰናል ጋር በተያያዘ የብራድሌ ባርኮላ ፓሪሰን ጀርሜንን መልቀቅ እርግጥ መሆኑን ተከትሎ አርሰናሎች ከዚህ ዝውውር አልወጡም። የአስቶን ቪላ ሞርጋን ሮጀርስ ቁጥር 1 ቢሆንም
የብራድሌይ ባርኮላን ሁኔታም እየተከታተሉ ነው። ግን ሞር አሁን ባለው ሂደት በተጨባጭ ሁኔታ የአንዲዮሜንዲን ያጣው ሊቨርፑል በዚህ ዝውውር ላይ እየተሳተፈ ነው። ስካይ ስፖርት ግን አርሰናልም እስከ መጨረሻው ሁኔታውን ከሚከታተሉ ክለቦች ውስጥ ነው ብሏል። የአርሰናል የስፖርት ሳይንስ ፐርፎርማንስ ማናጀር የሆነው ቶም አለን ከአርሰናል ተሰናብቷል። የሚኬላ ማርቲያን አርቴታ ቀኝ እጅ ከሚባሉ ሰዎች አንዱ ነበረ። በተለይም የተጫዋቾችን እያንዳንዱን ፐርፎርማንስ ከገመገመ በኋላ እንዴትና በምን መልኩ ይሻሻሉ የሚለው ላይ ጥብቅ ትንታኔዎችን ለሚኬላ ማርቲያን አርቴታ የሚያቀርብ ሰው ነበረ። ከሰሞኑ በርካታ ስንብቶችን በአሰልጣኝ ስታፍ አባላት ውስጥ እየሰማ እንገኛለን። አዳዲስ ለውጦች እየመጡ ነው አርሰናል ቤት። ያ በራሱ ቡድኑን አንዳች የሚያሻሽለው ነገር ይኖራል ተብሎ ይታሰባል። ከዛ ውጭ ስንብቶች ይጠበቃሉ። የጋብሪኤል ጄሱስ የክረምት ስንብት ይጠበቃል። ሞር ወደ ኤቨርተን የሚሉ አሉ። የቤን ዋይትም ወደ ኤቨርተን የሚሉ አሉ። ከዛ ውጭ የአርሰናል ዝውውሮች እነ ትሮሳርድም ጨምሮ በርካታ ስንብቶችን እንሰማለን። ግን ከተጫዋቾችን በተጨማሪ በአሰልጣኝ ስታፍ አባላት ውስጥ ያሉትም ሰዎች በቅርብ ቀናት ከአርሰናል ቤት ስንብታቸውን እየሰማን ነው። በእንግሊዝ ፕሪሚየር ሊግ በመወከል ደረጃ 142 ተጫዋቾች አሉ። ከፕሪሚየር ሊግ የቀሩ ማለት ነው። ሲቲ ነው ቀዳሚ ብያቸዋለሁ። ሲቲ ነው በርካታ ተጫዋቾችን አሁንም በፕሪሚየር ሊጉ እያጫወተ የሚገኘው በዓለም ዋንጫ ላይ። የ142 ውክልና ውስጥ የአርሰናሎቹን ሁለቱን እነሳ ራይስና ማድዌኬን። ራይስና ማድዌኬ በምድብ ጨዋታ ላይ ለእንግሊዝ ብሔራዊ ቡድን ብዙ እድሎችን የፈጠሩ ተጫዋቾች ናቸው። ራይስ 10 ማድዌኬ 6። ሁለቱ በጣምራ የአርሰናሎቹ 16 የግብ እድሎችን ፈጥረዋል። በጣም ጥሩ ጊዜን እያሳለፉ ነው በዓለም ዋንጫ ላይ ምንም ጥያቄ የለውም። ከዛ ውጭ የቪክተር ዮኬሬሽም ሀገር ስዊድን በጥሎ ማለፉ ትገኛለች። ከፈረንሳይ ፈታኝ ጨዋታ ይጠብቃታል። ቪክተር ዮኬሬሽ ዝግጁ ነን እያለ ይገኛል። በዓለም ዋንጫ ላይ አርሰናል ከወከሉ አንደኛው ነው። ስሙ ከአትሌቲኮ ማድሪድ ጋር ብያያዝም ልቤ አርሰናል ቤት ያለ፣ ትኩረቴ ደግሞ በዓለም ዋንጫ ላይ የሆነ ሰው ነኝ። በእርግጥ ክለቦች ፍላጎት ሲያሳዩ ደስ ይላል። ምክንያቱም ምርጥ ስትሆን ብቻ ነው ክለብ የሚፈልግና ምርጥ ነገር እያሳየው መሆኑን ምልክት ነው እያለ ነው ቪክተር ዮኬሬሽ። የዩሊያን አልቫሬዝ የዝውውር አካል ይሆናል መባሉ ከሰሞኑን ተከትሎ ለቀረበለት ጥያቄ ምላሽ ሲሰጥ ነው። ቃል ስፖርት ላይ ነበራችሁ። ላይክ ሳታረጉን እንዳትወጡ። አመስግነናል። መልካም ቀን